ልነሳ በጣም ልነሳ እንዴ መቼም ያው ጥሩ ነገር ነው። ጥሩ ነገር ነው። ምን ማለት ነው? መጥፎ ነገር አለ አይደለም። ስለራበኝ እንግዲህ ያለን ነው የምትበለው። ሌላ ኬት ይመጣል። ቶሎ ቶሎ ነው የሰራሽው መቼም እኮ እና ታዲያ ምን ችግር አለ? ለማ የፈጠነ ነገር ደስ አይለኝም። ቆይ ልቅመስ። ሌላ ብልሽ አሁን ባይቻለሁ ታብታል። ምን ማለት ነው? አይደለም ራስሽ በር እየተንኳኳ ነው። በር እየተንኳኳ ነው። ማን ነው? የጠራሁት ነው። ናግባ አማን ነው። ምግብ ላይ መጣ። ኧረ ችግር የለውም። ይሄን አስጠጋና ታርቅ ሌላ ፕላስቲክ ጨምራለሁ። ይሄንን ጨርስ ብላ ሌላ ወጥ የለም። ምን ማለት ነው? ብላ አራ እየበላሁ ነው። ምንድን ነው ምኑ? ጨው ተመልክቶ አራነ ጉረስ እስቲ አሪፍ ነው። ምን ሆነ ነው? በጨው ጋር እንደ ሰራሽው ማለት በጨው ጋር ረጃም ጭልኝ እና አስበቃኝ ብላ ብላ ልጅ ብላ እንዴ እንደው ቀርቡ በጨው ጋር ነው ይላል እንዴ ነው ደፋ ብላ ብላ አንተ ዝም በል ብላ ያቃጥለኝ ነው በእናትህ ስማ። ኧረ ምንም አልሆነም እኮ አሪፍ ነው። ምን ማለት ነው? ቆይ ያማል እንዴ? ያንቺ ወጥ ነው ይሄ? አይ የጎረቤት ነው። እና ታዲያ ማን ነው ገብቶ የሚሰራው? እጇን ስጭኝ በቃ በቃኝ። እንደው የተነሳ ጠብኝ ነው የተነካከው። ተነስና ታጠባ። ታዲያ እንደዚህ ነው ይሰራ? ሰርታ አሳየኝ። እሺ በምችል አቅሜ ሰርቻለሁ። ከዚህ በላይ አላውቅም። ሌላ ጊዜ እንደዚህ ነው የምትሰሪ? ያማል እንዴ? ነው ሌላ አያመኝም። እና ስራ ጠፍቶብሻል ማለት ነው? አንተ ኧረ በእናትህ እንደዚህ ነው ተስማም ቦት ሰው ፊት እንኳን ክብር ይኖርሽ። በምችል አቅሜ ሰራ። ከዚህ በላይ ምን ላድርግ? ዝም በል እራስህ። እንዴት እላታለህ? አንተ ሚስት አይደለች እንዴ? ለሚስት ክብር የለም። ኧረ ተው በእናትህ ዘሌ በስመ አብ አይጣፍጥም። ተው በእናትህ መጠቀም አለብህ ሚስት ክብር። ተው አንተ የማያገባ ነገር ውስጥ አትገባ። አይደለም አንተ መቼም ሼም ይዞ ነው እንጂ የምበላው ወይ በጣም ነው የሚጣፍጠው ምግብ እንዴ? ኧረ ሚጥሚጣ አንቺልኝ ነው በሚጥሚጣ ነው። የለም በቃ ያለ ይሄ ነው። እና በዚህ ልበላ ነው? አትብላ ከፈለክ ውጣ። አይደለም አፍኬ እንደዚህ እሺ ለሱ እንኳን ሼሚዞ አንተ ሼሚዞ አያቃጥልም። ምግቡ ቅመሽ እስቲ አታውቂም አንቺ? ቅድም ሳጎርስሽ ሆን ብለሽ ነው እንደዚህ የሰራሽው። ሌላ ቦታ ጠቅጥቀ መት ይሆናል። ታዲያ ስራ ጠፍቶብሻል ወይ? ሰራተኛ እንታ ሰራተኛ ይቀጠር አይደለም ሰራተኛ ይቀጠር ወይ? አዎ ሰራተኛ ይቀጠር። በቃ አንቺ ስራ ለአንተ ሲባል ማለት ነው። አንቺ ወደ ስትም ስለምትይ ለአንተ ሲባል ሰራተኛ ይምጣ አይደለም። ሲጀመር ተቀምጠሽ አታውቂም እኮ አንቺ ሰራተኛ አታውቂም። አንድ አመት ሁሉ ሰው ቤት ነው እንትን ያልሽው። ወደ ታዲያ ብላ አንተ ብላ እሱ ነው ልማዱ ነው። አመስግና ያቀሙል ግን አልበላም። አትብላ ገና ይሁን ገና እንኳን እህል አይደለም አፈር ይናል። ኧረ በእግዚአብሔር ይሄንን እሺ አፈር ራሱ ታጣለህ። አይገርምም? እኔ አሁን ከዚህ በላይ አልሰራም እንዴ? በቃ እሺ ዝም በል ስራ ታዲያ እኮ እሰራለሁ።
በእናትህ አታሳምመኝ። ዝም በል። እያሳመንኩሽ አይደለም። እንደዚህ ይሰራል። አንቺ እንደዚህ ይሰራል። ስራ ታዲያ ካወቅክ ለምን አሰረ? ምን አፍን ትከፍት? በእናትህ ዝም በለኝ። ሆን ብለሽ በቃ የእነ ቶሎ ቶሎ ቤት የሚባለው ነገር ይሄ ነው። በቃ ቶሎ ቶሎ ስለሰራሽ ረቦኛል ስላልኩሽ በቃ ምን አለ በቤት ቢታና በውሃ ብታመጪልኝ ምን ችግር አለ? ይሄን ከምትሰሪ አሁንም በቤት ቢጣስችኝ በቃ ይሄን አልበላም። ይሄን ካልበላ ደግሞ አልበላም። በቃ ይሄን አልበላም። እንደዚህ አይነት ነገር ትሰራለሽ? ምንም ክብር አይኖረኝ። በቃ እውነታውን ነገር ነው የምነግርሽ። ነገ ደግሞ ጭራሽ በእንትን ልትሰሪ ነው። አረ ጭንቅላት ይሰራል ወይስ ምን ሆነ ነው የመጣው? አረ ስማ እጄ ማበላሸት ሄደም ተቆረጦ ካልተመቸ እጅንም ተቆረጦ። የራስሽ እጅ ነው ይሄ ያቀረብኩልህ። ምን ያቀረብኩልህ? የራስሽ ነሽ የሰራሽው ወይስ ሌላ ሰው ነው የሰራው? እጅ ተውሼ ነው ለዛሬ። አይገርምም? ምን እያሰብሽ ነው የሁሉ ጨው የጀመርሽበት እንደዚህ? አንተ አታሳመመኝ አይደለም። እያሳመንኩሽ እየነገርኩሽ እኮ ነው። በቃ ይኸውልህ ምላስ እንግዲህ ወይ ምን አድርጋበት እንደመጣ አላውቅም። እስቲ ቅመሹ፣ ራስሽ ቅመሹ። ልክ ነው ቅመሹ። እስቲ ቅመሹ። እሺ አትጩ ሰው ፊት እኮ የጨው ቋራ። እስቲ ቅመሹ ራስሽ። እንዴ ልክ ነው ምንድነው እኮ ልክ ነው። እዩ እስቲ እሱ እኮ ሸሚዞት እኮ ነው የሚበላው እንዴ። አረ ለልጁ ክብር ይኖር። እኔ ለማንም ክብር አለኝ፣ ለማንም ክብር አለኝ። አይገርምሽም? ለአንቺም ክብር ስላለኝ ነው እንደዚህ ምን እንትን የምልሽ። ሰው ፊት ምንድነው ሰው ፊት እንዴ? አንተ ሆነ ነው ሌላ ሰው ቢሆን አየህ እንዴ ምን እንደሚያደርገኝ ብልግና። እሱ ጎረቤት ነው። ከሌላ ሰው ሌላ ቦታ ቢመጣስ? ሌላ ሰው እንግዳ ጠርቼስ ቢሆን? እሱ ስለሆነ ነው ቤተሰብ እኮ እንግዳ ጠርቼስ ቢሆንስ? እስኪ አስበሽዋል? ምን አገባኝ ታዲያ? እንደዚህ ይበላል አሁን ይሄን ጭራሽ ምን ትከብተን እንዴ? ምን አገባኝ እኔ ማንንስ ብታመጣ በሻልኩ አቅም ሰርቻለሁ። ከዚህ በኋላ አያገባኝም። አንቺ ሌላ ጊዜ እንደዚህ ነው የምትሰሪው? በቃ እንደፈለኩ እሰራለሁ፣ አይመለከተኝም። አሁን ዝም በለኝ በእናትህ እንደው አናት እንዳልል ጭራሽ። አዎ እኔ በእኛ ነኝ እንኪ በምር ነው የምትይኝ? ጭራሽ እንደው እንትን አፍን ሞልተህ ጨው በዛ ጨው ነው የሰራሽ ስላለ እንዴ? ከኛ ቀጥራለሁ በቃ እኔ። ውይ ለራስህ የምትበላ የለም እንኳን ለሰራተኛ። ዝም በል በእናትህ። ይኸው እየለፋው ነው፣ ችግር የለውም። ቀን ስራ እየሰራው ነው፣ ችግር የለውም። ብላ እንደ ለሰብሪው ነው እንደሰልኩ ብላ ልጅ ብላ አንተ ከተመቸኝ ስላልተመቸኝ ነው። ጠግቦ ብላ አንተ። ምን አግኝቼ ነው የምጠግበው? ሌላ ቤት አለኝ እንዴ? ምን አቅልሃለሁ? በምን አውቃለሁ እኔ አንተ? እና በስርዓት አሰሪ እንድበላ ከፈለግሽ አንተ ዝም በል። ዝም አልልም። ይሄን ታዩና ሌላ ነገር ስራለት ለሱ ራሱ ሸሚዞት ነው አይበላም። ተመክቶ አንተ ምን አታንከራት እንደዚህ ናት እንዳልል። አይ እንደዛ ሳይሆን ኧረ አታጓጉኝ በይ፣ አታጓጉኝ። እግዚአብሔር እንደዚህ በጣም ትግስቴን እያስጨረሰ እኮ በይ። እሺ በቃ በይ። እሺ በይ። አይ እንደዛ ሳይሆን በንግግር ፍቱት። ምን ንግግር ይገባዋል? ምን ንግግር ይገባዋል? ይሄ ጭራሽ ላስቀመጠ ምን በዘ ትለን እንዴ? ጭንቅላት እየሰራ ነው ግን ምኑ ጭንቅላት ይሰራል። ስለሚሰራ እንደምናማወራው አረ እንትን ብሏል፣ ዝጓል፣ አስቀይረው። አረ ዝም በል እስቲ አንቺ ስጭኛ። ነገር ረሳው ድህነት ረስታ አይደለም። እንደዚህ አይነት ነገር ሰርተሽ አታውቅም እኮ አንቺ ሲጀመር እንዴ። በእናትህ ትዕግስት እያስጨረከኝ ዝም በለኝ። ዝም በለኝ በቃ ውጣ ካልበላ አይደለም ብላ አንተ ተወሱ ግን እናንተ ደግሞ መጣላት የለም። ተወሱ ብላ እኔ አባላለሁ ብላ አግቦ ነው ብላ ተወሱም ብላ ራስሽ አንዴ ሰራሽው ቢ እንደሰራሽው ቢ እኔ እንደበላ ነው አሁን እንደዚህ እንትን የምታደርግ በላ ልጅ እኔ መቼም በላ እንትን ይሄ ሲጀመር ምን የሆነ በደስ ማለት ምን አይደለ ጭራሽ አይደለም እህሉ አይደለም እኮ እንጀራው አይደለም እኮ ዘለ እንጀራው ገና ለምን ትበላለህ አንተ አንገሸገሸ። ለዚህ መስሎኝ በሰው ሀገር ስንከራተት የነበር አንተ ዝም በል በእናትህ።
ምን ነው እንደ የሞጃ ልጅ የሀብታም ልጅ ነኝ አልክ። ሽሮ አሮብ እኮ ነው ያደግኩ። አይገርምም? ብላ ልጄ ዝም በልና ሽሮ ጥሬው ነው ዘላለም ዝም በልና ይሄ ዞሮ ያንቺ አይደለም ይሄ። አይደለም ምን አሁን ከቻልሽ ሌላ ነገር ስሪልኝ ወይ ቲማቲም ቁረጭልኝ። ልጅ ውስጥ አለ ቲማቲም ቁረጭልኝ በቃ እሱ ይሻለኛል። አንተ በህይወት መኖር አልፈለግም እንዴ? እግዚአብሔር እንድትይ ድረስ ምን ማለት ነው? በቃ ዝም በል። ቲማቲም ቁረጭልኝ በቃ እሺ። ይሄን አልበላም። አንገትን ብቆርጥ ይቀለኛል። አይገርምም? አረ እህል ታማርጣለህ እንዴ ደግሞ? ብላ ልጄ ዝም በል። አፍጥኝ። ለዚህ መስሎኝ በየሰው ሀገር የምንንከራተተው ለዚህ ወጥ ነው ብዙ ሀገር የተንከራተትሽው አንቺ። አረ ጥርሴ ለማለት አይኔን እንዳታስቂኝ በእናትሽ። ምን አይን አለ ደግሞ የማያስተውል ነው ባንጂ ነው ማያ ብላ ዘላለም። ከዚህ በኋላማ በቃ ይቅርብኝ። አንቺ ስራ ምንም ነገር ራሴ ገብቼ በሰራ ይሻለኛል። ስራ ብላ ልጄ እንደውም ብላ አንተ እኔ ራሴ እጄ ልስራ ጭራሽ በቃ ሰርተ ልበላ ማለት አፈር ድሜ ትበላታለህ። እኔ ሸምቼ ያመጣሁት ሸምቼ አንተ አበላም ሸምቼ። አሁን እኮ እንደፈለግሽ ማውራታችን ሁለታችን እየሰራን ነው ወሬ። የምራችን መስሎኝ አስጨነቃችኛል። እኔን አስጨነቃችኛል እንደ በማደምር መስሎኝ። ከዚህ በኋላ እኮ አሪፍ አድርገሽ እንድትሰሪ ነው። ከዚህ የተሻለ አሪፍ ነው። ኦኬ ነው። አይ የሆነ ዘላለም እንትን ያለ ነገር አለ። ኧረ እኔም አሪፍ ነው። እንዴ ቅርታ ብቻ እንዴ ፍራንክ ነው ማለት። እሺ ቀቀኛ ተያዘ ልብሴን አታበላሻ። ይቅርታ እሺ ዞር በል በቃ እሺ ቅርታ አራጋር ኩል ወደዛት ማርያም ተለብሽ ልቀቀኝ። አትሰማም እንዴ? አትያዘኝ በእናትሽ ልቀቀኝ። ወደዛ እንድትይዘኝ አልፈልግም። ልቀቀኝ ወደዛ። አንቺ ወጣ አትንኪኝ ወይ ማለት ልቀቀኝ። እሺ ቁጭ በይ በቃ ልቀቀኝ። እሺ በቃ እንድነቀኝ እኮ ምን ተወጠረሽ ልንገርሽ። ልቀቀኝ። አይገባም እንዴ ወደዛ ቁጭ በይ። ልቀቀኝ። እንድነቀኝ አልፈልግም። በቃ እሺ ቁጭ በይ በቃ ይሰራልሽ። በጣም ነው የሚጣፍጠው። ብላ ምን ማለት ነው? ብላ ብላ ኧረ ብላ እንግዲህ አንተ ደግሞ እንዴ እነሱ ስለበቀኝ ምን ማለት ነው? ማርያም በጣም ነው የሚጣፍጠው ብሎ ነገር የለም ብላ አንተን በተራ እኔ አልበላም። እግዚአብሔርን ጉረሽለት እንደ ይቅርታ ማድረግ በዚህ አልፈልግም። ሰላም ሰላም ውድ ቤተሰብ እንዴት ናችኋለን? እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ያው እንግዲህ ሰሞኑን ቪዲዮ ላይ አልነበርኩም። ትንሽ ማሞኝ ነበርና በዛ ላይ ደግሞ ስራ በጣም ተደራረበብኝ። ያው እንዳያችሁት ገረጋንቲውንም አልጨረስኩም ነበረ። አጨዳውንም ይዤው ነበርና እንዳያችሁት ቪዲዮ እና ብዙ ስራ በጣም እንትን ብሎኛል። ጉንፋንም ይዞኛል በጣም ያው ስራ በጣም በዛብኝና ተደጋገመብኝ። ሌላም ስራ መጣ። ያው ኮንትራት እየያዘን እንግዲህ ከባለቤቴ ጋር እየሰራን ነውና እግዚአብሔር የተመሰገነ ይሁን። ምንድነው ዛሬ ደግሞ የመጣሁበት ቪዲዮ የእሷን ምግብ እንትን ብዬ አላቅምና አጥላልቼው አላቅም።
ለማጥላላት ዛሬ ምግብሽ ጥሩ አይደለም ምናምን ብዬ ፕራንክ ላረጋት ነው ባለቤቴ። እና ምንድነው እሷ ምግብ እየሰራች ነው እዛና አሁን እዛ ነበርኩና ዝም ብዬ አሁን እሷ ቪዲዮውን አላየችውም፣ ካሜራውን አላየችውም፣ ደብቄ ነው እኔ። እስቲ ስትመጣ እንግዲህ ያው ምን እንደምትሆን ሪአክሽኑን እናያለን አብረን። እና ደግሞ ያው ምግቧን እንደዚህ እንትን ብዬ አላውቅም፣ አጥላልቼው አላውቅም። ዛሬ በጣም ነው እንትን እምላትና በጣም አጥላላባታለሁ እና ምን እንደምትሆን አያለሁ። በእርግጥ የእሷ ምግብ በጣም ነው የሚጣፍጠው። የሞተ ሰው ነው ተነስተው ይበላ። በእውነት የእሷ ምግብ በጣም ነው የሚጣፍጠው። እውነት እኔ ምን እንደምትል አላውቅም፣ ብቻ ነው የምትቀየመኝ እና እናንተም ልትቀየሙ ትችላላችሁ። በጣም ነው የማጥላላባት። በቃ ምግቧን አይጣፍጥም ምግብሽ። ምክንያቱም ቆይተናል ያው በዚህ ጉዳይ ላይ እና ምን እንደምትለኝ አላውቅም። በጣም ነው የምትቀየመኝ። እናንተም ልትቀየሙ ትችላላችሁ። በጣም ይቅርታ ጠይቃለሁ። እና አሁን እሷ እዛ ምግብ እንትን እያሞቀች ነው። ወጡ ተሰርቷል ኦልሬዲ። ምግቡ እየሰራች ነው እሷ እና ስታመጣ ምን እንደምትለኝ ምን እንደማረጋት ዛሬ በቃ ምን እንጃ ብቻ በጣም ነው ማወርዳት እና እስቲ አብረን ምን እንደምትለኝ አላውቅም። ቅርታ ነው የምጠይቃት መጨረሻ ላይ እንግዲህ እናንተም ትረዱኛላችሁ መቼም። እንግዲህ ፕራንክ ነው እነግራታለሁ መጨረሻ ላይ ቅርታ ጠይቃታለሁ። እግራው ላይ ወድቄ ነው ምክንያቱም መቼም እሷ መጥፎ ነገር አትሰራም። እንደውም ምንድነው የምላት ምንድነው ያደረግሽበት ምናምን ብዬ ያው እንትን እላታለሁ ወላ ማለት ነው። እና የሆነ ነገር እንደጨመረችበት አድርጌ ነው እንደ ድሮ አይደለም ምግብሽ ምናምን ብዬ ፕራንክ አደርጋታለሁ። ያው እንግዲህ እና ሳትመጣ ያው ካሜራው ተደብቋል ኦልሬዲ። ግን እሷ ሳታይ በሰልፊ ነው ያስቀመጥኩት እና እደብቃለሁ። እሱን እንግዲህ ልደብቀው እና ውድ ቤተሰብ እንግዲህ ካሜራውን ደብቄዋለሁ እንደነገርኳችሁ። እሷ ምግቡን ይዛ እየመጣች እንግዲህ ዛሬም እንደሚፈጠር አላውቅም። ያው አሁን ሳቱ ይመጣል እንዴት እንደሚያደርግ አላውቅም። እና ከጎረቤት ደግሞ ጓደኛዬን ጠርቼዋለሁ ምግቡን እንትን እንዳለ እና ጓደኛዬንም ጠርቼዋለሁ ሊመጣ እንግዲህ ከጎረቤት ምን እንደሚፈጠር እንግዲህ ዛሬ አላውቅም። ትበሳጫለች መቼም እንግዲህ እናንተም ልትናደዱ ትችላላችሁ። ቤተሰብ መጣች። ቤተሰብ እንግዲህ ያው የተፈጠረው ነገር እንግዲህ በጣም ሳላስብ ነው እዚህ ቁጭ ብዬ ነው ያሰብኩት እና እሷ እዛ እየሰራች እንግዲህ ይቅርታ እንግዲህ ከተቀየማችሁኝም በጣም ይቅርታ። እሷም ተቀይማኛለች እንግዲህ አላየችውም ያው ቪዲዮ ካሜራውን ደብቄ ነው የእውነት ነው ያስተፈርጭ እንጂ ነቅነኝ ያሰኘነ እኔም ብድር መቼም ትመልሻለች ብዬ አስባለሁ። እንግዲህ እኔ ከዚህ በኋላ እጠራጠርሻለሁ እና ውድ ቤተሰብ በጣም ይቅርታ። ሰላም ነው።